يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد. أيها المستمعون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يسلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض، ذلك لهم خزي في الدنيا ولهم في الآخرة عذاب عظيم. ይሄ አያት ወረደ አነስ ብኑ ማሊክ ባስተላለፉት፣ ያው ቡኻሪ ሙስሊምም ሐዲሱን ይዘግቡታል። ኦክልና ዑረይና ከሚባሉ የሆኑ ሰዎች ተሰባስበው መዲና መጡ። ሰልመናል ላሉ እስልምናን አሳዩ። ከዛ እነሱ በሽተኛ ነበሩና ያው እንደ ከክ ያለ ሌላ በሽታ ይዟቸው ነበር። ከዛ ሲታመሙ ረሱል አለይሂ ሰላቱ ወሰለም የዘካ ግመሎች ነበሩ፣ ከጠባቂው ጋር ሄዱና ያን በሽንታቸው እየታጠባችሁ ወተታቸውን ጠጡ ሲሏቸው ያ የነበረው በሽታ ሁሉ እንዲያጠቃላይ ረገፈላቸው፣ ዲያኑ። ከዛ በኋላ ሆን ብለው ነበር ሰልመናል ያሉት ሙናፊቆች ናቸውና ያን ጠባቂውን ገደሉት። መግደል ብቻ ሳይሆን ጠባቂዎቹን እጅ እግራቸውን ቆራረጡ፣ አይናቸውን እየወጉ ያልሆነ ስራ ሰሩ። ይሄ ኸበር ረሱል አለይሂ ሰላቱ ወሰላም ደረሳቸው። ቶሎ ላኩና ሰዎች እንደዛ በቁጥጥር ስር ዋሉ፣ አመጧቸው። ልክ ጠባቂዎቹን እንዲያደረጉት ሁሉ ረሱል እንዲደረጉ አዘዙ። ከዛ ቆራርጠው ፀሐይ ላይ ጣሏቸው። ውሃ ይሉ ነበረ፣ ውሃም የሚሰጣቸው አልነበረምና አይናቸው ሁሉ ተወግቶ ምን ብሎ ልክ ያንን ጠባቂዎቹን ወይም ጠባቂዎቹ ብዙ ናቸው፣ አንዲ ነው ሌላ ሪዋያ ያለ እነሱን እንዲያደረጉት ሲያደርጉ ይሄ አያ ወረደ። አላህ እንዳጠቃላይ ለነዛ ለኦራኒዮች ብቻ ሳይሆን በእንዲህ አይነት ነገር ሽፍታ ሆኖ ሰውን በሚያሰቃይ ላይ ምንድነው መደረግ ያለበት የሚለውን የሀያት እስከ መጨረሻው አብራራ። إنما جزاء الذين أداة الحصر إنما جزاء الذين يحاربون الله የሚዋጉ ማለት يحاربون أولياء الله በሙእሚኖች ላይ ጥቃት የሚያደርሱ ተደራጅተው ሸፍተው ጫካ ገብተው ሰውን በሚገሉት ሰዎች ላይ መፈጸም ያለበት ህግ አለ አላህ። الذين يحاربون الله ورسوله كذلك محاربة الرسول ይቻላል፣ محاربة الله አይቻልም። ግን አላህ يحاربون الله የአላህን ዲን ጥሰው የአላህን ሰዎች ሙእሚኖችን ሌላ ችግር የሚያደርሱ እገታ ያደርሳሉ፣ አካል ይቆርጣሉ፣ ይገላሉ፣ ንብረት ይዘርፋሉ። አሁን በተለያየ ቦታ ላይ እንደምናየው እንዲህ አይነቶች ለሰው ስቃይን አዘጋጅተው ሰውን የሚያሰቃዩ በንብረቱ በራሱ በሰውነቱ ላይ በቤተሰቡ ላይ ብዙ ነገር ለሚያደርሱ ሰዎች የሚገባቸው الذين يحاربون الله ورسوله ويسعون في الأرض فسادا በዚህ መሬት ላይ መጥፎ ነገር ለማሰራጨት የሚተጉ የሆኑ ተግተው ሆን ብለው አቅደው መሳሪያ ይዘው ፈሳድን ያሰራጫሉ፣ በፈሳር ላይ ተጠምደዋል። የሚገርመው እንዲህ አይነት መጥፎ ስራ በወቅቱ ቶሎ እርምጃ የማይወሰድ ከሆነ መዛመቱ ነው። ደግሞ በአንድ ቦታ እንዲህ አይነት ሰዎች ተደራጅተው ይሄን ያህል ዘረፉ፣ ይሄን ያህል አገኙ ሲባል እነዛ ላይ እርምጃ ካልተወሰደ ያልሰራውን ለማግኘት በሌላም ቦታ እንዲህ አይነት ዘራፊዎች ይፈጠራሉ። እንዲህ አይነት ዘራፊዎች ይደራጃሉ።
ልክ አሁን እንደሚታየው ማለት ነው። አንድ ቦታ ሲባል እየተዛመተ በዛም ላይ ከሌ ታገተ፣ ከሌ ይህን ያህል ሚሊዮን ብር ተቀማ፣ ከሌ እንደዚህ ተገሎ ተጣለ ከዛሊክ እንደሚባለው ይሄ ቀደም ያለ ወንጀል ቀደም ብሎ የሚታወቅ ወንጀል ነበር። ግን እንደ ዲነል ኢስላም በአግባቡ ህግ የሚያስከብር ሲኖር ነገራቶች ወዲያውኑ ይስተካከሉና ሰው በሰላም ይወጣል ይገባል፣ በሰላም ከአንዱ ሀገር ወደ አንዱ ሀገር ይንቀሳቀሳል። እንዲህ አይነት አመፀኛ ሰዎች ካሉ ግን ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አይችልም። ሰው በገዛ ንብረቱ መገደል፣ በገዛ ንብረቱ ተዘርፎ መደብደብ፣ መሰቃየት ነው የሚደርስበትና ወየስዐውነ ፊል አርድ ፈሳዳ እንዲህ የሚያደርጉ ከሆነ በንጹህ ህብረተሰብ ላይ በሰራው ንብረት በራሱ ቤተሰቦች በሱ ላይ ብዙ ነገር የሚያደርሱ ከሆነ አዩቀተሉ መገደል አለባቸው። እነዚህ ሲገደሉ ነው እርምጃ በእነዚህ ሲወሰድ ነው ሌላውም ሊስተካከል የሚችለው። አው ዩሰለቡ እንዲያውም ሊሰቀሉ ይገባል። ይሄ እንግዲህ ተፍሲሩ ዑለማኡ ምን እንዲያሉት ነው። እንደ ኢማሙ ራእይ መሰቀል ያስፈልጋቸዋል የሚላቸውን ሊሰቅል ይችላል። መግደል ብቻ በቂ ነው ያለውን እንደ ሰዎቹ ኃይልና እንደ ስራቸው የሚገለውን ይገላል። አው ቱቀጠዐ አይዲህም ወአርጁልሁም ሚን ኺላፊን ወይም አፈራርቆ እጃቸውና እግራቸውን መቁረጥ ነው። ቀኝ እጁን ግራ እግሩን ይቆረጣል። ይኸውም ሆኖ ግን በእነሱ ላይ እርምጃ እንዲወሰድ ዲነል ኢስላም እያዘዘ እነሱም ደግሞ ነገ ከአገልግሎት ውጭ እንዳይሆኑ ስትቆርጡም እጅና እግራቸውን አፈራርቁ ይላል። በአንድ በኩል ቀኛቸውን ቢቆረጡ መንቀሳቀስ ምንም አይችሉም። ስለዚህ ቀኝ እጁን ተቆርጧል፣ ግራ እግሩን ሲሆን በአንደኛው አንዱን እየተደገፈ በአንደኛው እንትን እያለ ሊንቀሳቀስ ይችላል። በአንድ በኩል ያለው ሁለቱም ከሌለ ግን ምንም ከቤት መውጣት አይችልምና አው ዩንፈው ሚነል አርዲ ነፍይ ብሎ ማለት ከዛ ከነበሩበት ሀገር ወደ ሌላ እንዲሄዱ መደረግም አለባቸው፣ ከዛ መውጣት አለባቸው አሉ። አው ዩንፈው ሚነል አርድ ያለውን መዝሀብ ሻፊዕያ በምንድነው ፉቅሃዎቹ ኢማሙ ሻፊዒን በተረዱት ከይህ አያት እውነትም ከአንዱ ሀገር ወደ ሌላ መነፍየት አለባቸው አሉ። አቡ ሐኒፋና የአቡ ሐኒፋ ተከታዮች ነፍይ ብሎ ማለት መታሰር አለባቸው፣ እስር ቤት ይግቡ ማለት ነው። አንድ ሰው ከታሰረ ከሀገር እንደወጣ ነው የሚታየው። ከቤተሰብ ጋር የማይገናኝ ከሆነ እንደፈለገ የማይንቀሳቀስ ከሆነ መደረግ ያለበት ይሄ ነው አሉ። ዑመር ኢብኑ አልኸጧብ ሲያረጉም የነበረው ይሄንን ነው። እንዲህ አይነቱን አመፀኛ ለሌላ ሀገር አሳልፌ ሰጥቼ እዛ ያሉትንም ኢዛ አላስደርግም ብለው እስራት አዘጋጅተው እንዲታሰሩ አድርገው ነበር ዑመር ኢብኑ አልኸጧብም። ይሄ ነው እርምጃቸው። ዛሊከ ለሁም ኺዝዩን ፊ ዱንያ፣ ይሄ ዱንያ ላይ የነሱ ትልቅ ውርደት ነው አለ አላህ። ተገለው ተሰቅለው ለሌላ መቀጣጫ መሆን ወይም እጃቸውና እግራቸውን አተው ለሌላው መቀጣጫ መሆናቸው እስር ቤት የሚግቡ ከዛ አካባቢም እንዳይኖሩ ይደረጉም ለሌላው ይሄ መቀጣጫና ዱንያ ላይ የሚደርስባቸው ባመጡት ውርደት እንዲህ አይነት ነው። ወለሁም ፊል አኺረቲ ዐዛቡን ዐዚሙን፣ እነዚህ ሰዎች ደግሞ በኩፍር ከሆነ የሞቱት ይሄ የዱንያ ውርደት ነው። ከዛሊከ ከባድ ቅጣት ደግሞ በአኺራ ይጠብቃቸዋል አሉ። ይህን አያት እንግዲህ ሙፈሲሮች የተረዱት የተለያየ አረዳድ ያላቸው አሁን ባልነው መልኩ ኢማሙ ሁኔታውን አይቶ ማነው መገደል ያለበት፣ ማነው መቆረጥ ያለበት፣ ማነው መታሰር ያለበት የሚለውን ይሄ የሱ እክትያር ነው። አው ያለው ለእክትያር ነው። እሱ መወሰድ ያለበት ያለውን ሊወስድ ይገባል። አንድ ተፍሲር ሲሆን ባዕዶቹ መዝሀብ አልሐነፊያው እንደሚለውም ሌሎችም አብዛኛዎቹ ፉቃሃዎች እንዲያሉት ምን ብለዋል? አዩቀተሉ ማለት መገደል ያለባቸው ንብረት ሳይዘርፉ፣ ንብረት አልዘረፉም፣ ግድያ ብቻ አካሂደዋል። ይሄ ከሆነ መገደል ብቻ ነው ያለባቸው። ይሄ የመጀመሪያው እርምጃ ሰው በገደለ ብቻ ላይ ንብረት አልዘረፈም፣ አላሰቃየም፣ ምን አላለም፣ ግን ግድያ ፈጽመዋል፣ ተገደሉ፣ ይገደሉ አሉ። አው ይሰለቡ ማለት ደግሞ ተገለው ይሰቀሉ፣ መቀጣጫ 2 ቀን 3 ቀን ሰው እንዲያቸው ማድረግ የተባለው ይሄ በማላይ ነው። ሰውም ገለዋል፣ ንብረትም ዘርፈዋል። ይታያል እስካሁን ያደረጉት ምንድነው ተብሎ ሰውም ገለዋል፣
ደግሞ ገንዘብም ዘርፈዋል ከተባለ ተገለው ብቻ ማረት የለበትም። ሰውን የገደለ ሰው መግደል ብቻ አይደለም፣ የሰውን ንብረት የዘረፈ ሰው እንደማንኛውም ተገሎ ዝም ብሎ መቀበር ብቻ ሳይሆን ለሌላው መቀጣጫ እንዲሆን መሰቀል አለበት የሚለው እርምጃ በሸርዕ ተላለፈ። ይሄ ሌላውን ወደዚህ ስራ ወደ መጥፎ ነገር እንዳይሄድ ስለሚያደርገው። ሶስተኛ አውቱ ቀጧ አይዲህም ወአርጁልሁም የተባለው ሰው አልገደሉም፣ ግን ንብረት ብቻ ዘርፈዋል። ያም የዘረፉት ንብረት ሊያስቆርጥ የሚችል ኒሷብ ፉቃሃዎቹ ያስቀመጡት አለ። ምን ያህል ቀድር መሆን አለበት? ሩብዕ ዲናር መድረስ አለበት ብለዋል። ያን ቀድር ብቻ አላኩላል ትንሽ ነገር ሳይሆን ሻል ያለ ሰውን ሊጎዳ የሚችል ንብረት አንድ ሰው ቢሰርቅ ሊያስቆርጥ የሚችል ቀድር ተዘረፉ። ሰው ካልገደሉ ቀኝ እጃቸውን ግራ እግራቸውን መቆረጥ አለባቸው ማለት ነው። አው ዩንፈው ሚነል አርድ ያለው እርምጃ ለማን ነው? ሰውም አልገደሉም፣ ከዛሊከ ንብረትም አልዘረፉም፣ ግን አስፈራርተዋል፣ አስጨንቀዋል። ያው ተንኮላሸባቸው። ሰውን እያስፈራሩ ነበር። እዛ ላይ ተደራጅተው ተቀምጠው እዛ የሚያልፈውን ንብረት ወስደዋል ወይ? አልወሰዱም። ሰው ገለዋል ወይ? አልገደሉም። ይሄ በሆነበት እንግዲያስ ወይም ነፍይ ሚነል በለድ ከዛ እንዲወጡ ከዛ አካባቢ እንዲለቁ ያስደረጋቸው ወይም አይደለም እንደ ሐነፊዮቹ ከሆነ እስር ቤት ያስገባቸው። ይሄ አያት እንደ ስራቸው ነው እንጂ እክትያር ሳይሆን አሁን ባልነው መልኩ ከአንዱ አንዱ የሰራው ከፍ ያለና ከአንዱ የአንዱ እርምጃ የከፋ ስለሚሆን እርምጃ ወሳሰዱም በይህ መልክ ነው መሆን ያለበት አሉ። ذلك لهم خزي في الدنيا ቅድም ባልነው ካፊሮች ናቸው ካል ምንም ጥያቄ የለውም። ዱንያ ላይ እርምጃ ተወስደባቸው አኺራም ላይ ሌላ ውርደት አለባቸው። ሙስሊሞች ከሆኑሳ ዱንያ ላይ እርምጃ ከተወሰደ አንድ ሰው ዚና ሰርቶ በዚናው እርምጃ ከተወሰደበት፣ ሰርቆ በስርቆቱ እርምጃ ከተወሰደበት፣ ሰው ገሎ በመግደሉ ቂሷስ ከተገደለ ዱንያ ላይ ተቀጥቶ አኺራም አይቀጣም ተብሏልና የቁጣው ጦሪቅ የተለየ ነው ወይ? እዚህ ላይ እርምጃ በመወሰዱ ብቻ የአኺራው ቅጣት አይቀርላቸውም ማለት ነው ወይ የሚለውን ወሰዱና ይሄ ላይ ባኡል ዑለማ ምናሉ? አዎ የከፋ ስለሆነ ንጹሃኖች እንደፈለጉ ከሀገር ወደ ሌላው ሀገር ከአንዱ አካባቢ ወደ ሌላው መሄድ መብታቸው ሆኖ ያንን ያስተጓጎሉ እያገቱ ሰውን ንጹህን ዝም ብሎ ምንም ባላደረገው ብቻ አገኘም ብለው ሰው የሚገሉ ከዛሊከ ንብረትን የሚዘርፉ ሰዎች ዱንያ ላይ እንኳ እርምጃ ቢወሰድባቸው አኺራም አይቀርም ሌላ እርምጃ አለባቸው። ዱንያ ላይ ብቻ የተወሰደው እርምጃ በቂ አይደለም፣ ከሌሎቹ እርምጃዎች የተለየ ነው በሚለው የወሰዱ በጣም ብዙ ዑለማዎች አሉ። በእዶቹሳ ذلك لهم خزي في الدنيا ማለት እርምጃ ለተወሰደባቸው ይሄ ዱንያ ላይ ያለ ውርደታቸው ነው፣ መገደላቸው፣ መሰቀላቸው፣ መቆረጣቸው። ወለሁም ፊል አኺረቲ አዛቡን አዚም ያለው አያትሳ ዱንያ ላይ ተይዘው እርምጃ ሳይወሰድባቸው ዘርፈው ገለው የተሰወሩ ዘርፈው ገለው አስፈራርተው ብዙ ነገር አስጨንቀው ግን ዱንያ ላይ እርምጃ ሳይወሰድባቸው ሳይያዙ ቀርተው በተለያየ አካባቢ ኑረው ወይም እዚሁም ላይ ይሁን በሌላ ምክንያት ሞት ካጋጠማቸው እርምጃ ሳይወሰድ አኺራ ይጠብቃቸዋል ማለት ነው። ወለሁም ፊል አኺረቲ አዛቡን ዐዚም ያለው ዱንያ ላይ እርምጃ ላልተወሰደባቸው ነው እንጂ ከሌላው ዲነል ኢስላም ካስቀመጠው ጋር ዱንያ ላይ እርምጃ የተወሰደበት ሰው መልሶ በዛ የውመል ቂያማ አይጠየቅም ብሏልና የቁጣው ጦሪቆችም የተለየ አይደለም ከሌላው ሁክም ጋር እንዲስማማ በዱንያ ውርደት ነው የተባለው። ዱንያ ላይ እርምጃ ለተወሰደባቸው ከዚህ በላይ ውርደት የለም። ወለሁም ፊል አኺረቲ አዛቡን ዐዚም የተባለው ደግሞ ዱንያ ላይ እርምጃ ካልተወሰደባቸው የከፋና ኃይለኛ የሆነ የሚያዋርድ ቅጣት አኺራ ጀሃነም ይጠብቃቸዋል ማለት ነው። እርምጃ የሚወስድ በቂ መሪ ሳይገኝ ቀርቶ ባይወስድባቸውም ወይም በቂ መሪ ነበር በተለያየ ምክንያት እጅ ሳይሰጡ ቀርቶ ሳይገኙ ቀርቶ ዱንያ ላይ እርምጃ ካልተወሰደ አኺራ ላይ ግን አዛቡን ብሎ አይደለም ቁርአን ያለው ወለሁም ፊል አኺረቲ አዛቡን ዐዚሙን ነው ያለው ኻሊቀ ሰማዋቲ ወልአርድ። ይሄ ከፋ ወንጀል ለመሆኑ በጣም ከባድ ቅጣት የውመል ቂያማ ይጠብቃቸዋል ማለት ነው አለ። ስለዚህ ይሄ ተደራይቶ በተለያየ ቦታ ሰውን እያገቱ ንጹሃንን እያሰቃዩ ንብረት እየዘረፉ የሚኖሩ ሰዎች ዱንያም ላይ እንዲህ አይነት እርምጃ ያስወስድ ነበር።
ዱንያ ላይ እንዲህ አይነት እርምጃ መወሰዱ ባይሳካም ባይቻልም አኺራ ግን እንዲህ አይነት የከፋ ቅጣት እንደሚጠብቃቸው ሊያውቁ ይገባል ብሎ አላህ የቁጣው ጦሪቆችን የሽፍታዎችን የዘራፊዎችን ሁክም ያስቀምጠዋል። ይህ ህግ ቢተገበር ኑሮ የሰው ልጅ ዘና ብሎ እንደፈለገ ሰላሙ ተጠብቆለት በኖረ ነበር። ግን ይሄ እስከሌለ ድረስ አንዱ አንዱን እየበላ አሁን ለአብዛኛው የሚመስለው ምንድነው በእነሱ ላይ የሚወሰደው እርምጃ የከፋና በጣም ድንበር ያለፈ ጭካኔ የተሞላበት መስሎ ሊታየው ይችላል። ነገሩ ግን አይደለም። ባለጌ በራሱ ባመጣው ምክንያት እንዲህ አይነት እርምጃ ይወሰድ ብሎ ሸሪዓተል ኢስላሚያ አስቀመጠ። የእጁን ያገኘው ወጥቶ ነው ሰርቶ መብላት ሰርቶ መኖር ሲገባው በሰው ንብረት እከብራለሁ በሰው ንብረት እንደፈለኩ ሆናለሁ ብሎ ነው። ግን ምንም ባላረጉት እሱ የሚወስድባቸው እርምጃዎች ስንት ሰዎች በየቀኑ ንጹሃኖች ሴቶች አዛውንቶች በቃ ወጣትም ይሁን ምንም ስንት ዓላማ ያለው ከአንድ ቦታ ወደ አንድ ቦታ ሄጄ ብዙ ነገር እሰራለሁ ብሎ የሚመኘው በመሐከል እነሱ የጨፈጨፉ ቆርጠው የሚያስቀሩት ሲታይ የነሱ እርምጃ ተገቢ ነው የሚለውን ከዚህ መረዳት ይቻላል። እሺ إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم አሁን የዛ አይነት እርምጃ መወሰድ እንዳለበት በትክክል ሐስሮ ቅድም እንዳልነው ሐታ ረሱል አለይሂ ሰላቱ ወሰለም በነዛ በኡክልና ኡራኒ በሚባሉ ሰዎች ላይ የወሰዱት እርምጃ በዛ አይነት መልኩ አይደለም መሆን ያለበት ኢነማ ብሎ ሐስሮ አላህ በዚህ ነው እርምጃ ስትወስዱ ብሎ ይሄን ህግ አስቀመጠና ኢላ الذين ታቡ የተጸጸቱ የተስተካከሉ ሲቀሩ إلا الذين تابوا من قبل أن تقدروا عليهم ማለት ሳትቆጣጠሯቸው من قبل أن تقدروا عليهم ወጥተው ነበር ተደራጅተው ግን ሳይያዙ በፊት በቁጥጥር ስር ሳይሆኑ በፊት ተጸጽተው ተስተካክለው ያንን መጥፎ ስራ ትተው ተተመለሱ እንዲህ አይነት እርምጃ አይወሰድባቸውም ቀጡ ይቀርላቸዋል ማለት ነው። የዘረፉት ንብረት ካለ ያን ንብረት ይመልሳሉ ምንም ጥያቄ የለውም። ግን እንደ ቅድሙ የከፋ መግደል መስቀሉ ሰውም ገለው ከሆነ ቂሷስ ሊኖር ይችላል። ሰው ገለውም ከሆነ ማንኛውም ሰው እንደሚገለው ግን ተደራይተው ሰው እየገደሉ ጫካ ያገቡ ሰዎች ሐታ የተገደለባቸው ሰዎች እንኳን አውፍ ብለናል መገደል የለባቸውም ቢሉ መደራደር አይችሉም። ይሄ የነሱ ጉዳይ የተገደሉ ሰዎች ጉዳይ ብቻ ሳይሆን የህብረተሰብ ጉዳይ እስከሆነ ድረስ ያ መሪ ነኝ የሚለው ህዝብን አስተዳድራለሁ የሚለው አካል የነዛን ሰዎች ይሄ የህግ ጉዳይ ነው ይሄ የህዝብ ጉዳይ ነው ብሎ እርምጃ መውሰድ ነበረበት። በቁጥጥር ስር ከመዋላቸው በፊት ግን ሰውም ገለው ንብረትም ዘርፈው ከተያዙ በራሳቸው ተወብተው ከመጡ አውፍ ብለናል ማለትም ይችላሉ። አሁን የህብረተሰብ ሆኑ ቀርቶ የግለሰቦች ሆኑ ተገሎባቸውም ከሆነ እነሱን መገደል ሳይሆን የነፍስ ዋጋ ከተከፈለ ይበቃል። ወይም እኛ ይገደሉልን ካሉ ሊያስገድሉ ይችላሉ ትተናል ካሉ መተውም ይችላሉ። ሰዎቹ በቁጥጥር ስር ሳይውሉ ተጸጽተው ተስተካክለው ወደ ነበሩበት ከተመለሱ ሳይመለሱ ቅድም እንዳልነው ግን ከተያዙ በኋላ ያ የተገደለበት አካል ቀርቦ የተደራጀን ሽፍታ ዘራፊን ሰውን የሚያሰቃይን የተገደለው የኛ ወንድም ነው የኛ አባት ነው የኛ ዘመር ነው እንዲገደሉ እኛ አንፈቅድም ቢሉም እንኳን ኢማሙ ሊሰማቸው አይገባም ነበር። በይህኛው መልኩ ግን ኢላ الذين تابوا من قبل أن تقدروا عليهم ለዛ ከሆነስ ያን የመሰለ እርምጃ ላይ ወሰድባቸው ተሳስተዋል ግን ተመልሰዋል። ከተመለሱ በኋላ ይታያል የማን ንብረት ዘርፈዋል የማንን ወስደዋል እንዴት አድርገው መመለስ አለባቸው የገደሉ ካለ በምን መልኩ ይገደል ያው የሚያስመክር ሊሆን ይችላል። ይሄን ካለ በኋላ ምን አለ فاعلموا أيها المؤمنون أن الله سبحانه وتعالى غفور من صيغ المبالغة الله መቼም ቃዲር የሆነ ጌታ አትስሩ ያለውን ብዙ ነገር የሰው ልጆች ሰርተው ተጸጽተው ግን ወደ መስመር ሲገቡ አላህ መሐሪ የሆነ ጌታ ነው። ረሂሙን ቢኢባዲህ ደግሞ አዛኝ የሆነ ጌታ ነው። የሰው ልጅ ተጸጸተና ከተስተካከለ ትናንት እንዲህ ነበር በሚል ያን ያህል ሊጨከንበት አይገባም። ሳይቶበት ይሄ እርምጃ ባይወሰድ በዛው ሊቀጥልበት ከሆነ ትክክለኛ ዲን እስላም ያስቀመጠው ነው። የሰረቀን
እንዲህ የሚዘርፍን እርምጃ ወሰዱ የሚገልን ግደሉ ሲል ቅድም እንዳልነው ጭካኔ ሳይሆን የህብረተሰብን ሰላም መጠበቅ ነው። የገደለ ሲገደል እሱ ላይ ሊቆም ነው። በመግደሉ ነው የተገደለው። የገደለ ግን የማይገደል ከሆነ ዝም ብሎ ህጋዊ እርምጃ የማይወሰድበት ከሆነ ስንት ንጹሃንን ሊያጠፋ ነው። በሚሰርቅ ላይ እርምጃ ካልተወሰደ ስንት ሰዎች ደክመው ጥረው ግረው ያፈሩትን ሀብት እሱ በአንድ ቀን ወስዶ ባዶ ሊያስቀራቸው ነው። ፈሳዱ የከፋ ስለሆነ እርምጃ እንዲወሰድ በአመፀኞች ላይ ዲነል ኢስላም ሲያዝ፣ ሰዎች ግን በተለያየ በጓደኛም ይሁን የነፍስያ የሸይጣንም ሁኔታ ሆኖ ወደ አንድ መጥፎ ነገር ገብተው በሚመለሱ ጊዜ እናንተም ርህራሄ ልታሳዩ ያን ያለፈውን ይቅርታ ልትሉላቸውና በአግባቡ ተገቢ የሆነውን እርምጃ እንጂ ልክ እንደዛ በዛው በስራው ላይ ተሰማርተው አንመለስም ብለው በግድ ተይዘው እርምጃ እንደሚወሰድባቸው ሰዎች ልታው አይገባም። አላህ እንኳ ሀያል የሆነ ጌታ ማለት የሱን ትእዛዝ ያህል ነገር ጥሰው ሰዎች በሚመለሱ ጊዜ ሀታ በኩፍር ኑረው ሸሃደተይን አድርገው የአላህን ወህዳንያ ሲያውቁ እስካሁን በኩፍር ኑራቸዋል ብሎ አይደለም አላህ የሚቀጣቸው። አልኢስላሙ የጁቡ ማ ቀብለህ እንደተባለው ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا እንዳለው አያት فاعلموا ان الله غفور رحيم። እንግዲህ ሰው ልጅ አንዳንዱ አለ ምንም ቢሆን በስልጣንም ላይ ያለ ሆነ እንደ ግለሰብ ሆኖ እንዳው ካጠፋ ጠፋ ይቅርታ ቢጠየቅም ያን አጥፍቼ ነበር ባክህ ቢባልም ያለፈውን ይዞ ብቻ አንድ ጊዜ እኔ ከነከስኩ እኔ ያለ ከወጋው አልነቅልም ብሎ ያዝ የሚያረግ ሰው ጥሩ አይደለም። እንዲህ አይነት ነገር ካለ መጸጸት ካለ መመለስ ካለ ደግሞ በአግባቡ ልታውት ይገባል። እኔም መሐሪ አዛኝ ሆንኩ ጌታ ነኝ እንኳንስ እናንተ ضعيفዎቹና ይላል አላህ። መርሐባ ታቂባችንም አላህ ያሳምርልን። እስላምን መስሎ ከሚመጣ ኩፍርም በግልጽም ከሚመጣ ኩፍር አላህ ይጠብቀን። ቤተሰቦቻችንም እኛንም አቂባችንን አሳምሮ ሚን አህሊል ጀና አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። يا الله